ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር ስም የተባረከ ይሁን። ዛሬ ደግሞ በእግዚአብሔር ምሕረት ተገናኝተናል። ምሕረቱን ላበዛልን እስቲ ጌታን እናክብረው። ሃሌሉያ። እግዚአብሔር ቃሉን የሚፈልጉትን ሰዎች ይፈልጋቸዋል። በቃ ማስተማር ነው እግዚአብሔር የሚፈልገው። መጽሐፍ ቅዱስ ሲነገር ነፍስ ዕውቀት የሌላት ትሆን ዘንድ የእግዚአብሔር ፈቃድ አይደለም። ዝም ብሎ አንዳንድ ሰው በሞኝነት እከተላለሁ ጌታን ይላል። እግዚአብሔር ከሞኝነት ጠራን እንጂ ሞኛ አያደርገንም። ሞኞችን ጠርቶ ጠቢባን ነው ያደርጋቸው። አሜን። ጠቢባን ነው የሚያደርገው እግዚአብሔር እንጂ ከሞኝነት ወደ ሞኝነት ከሆነ ጥሪው ምን ይጠቅማል? እግዚአብሔር ምናምንቴዎችን ጠርቶ ምናምንቴ አላረገም። የከበሩ ነው ያደረጋቸው። እግዚአብሔር ይመስገን። ስለዚህ እግዚአብሔር እንድንማር ይፈልጋል። ቃሉን እንድናውቅ ይፈልጋል። እና እናንተ የእግዚአብሔርን ቃል ፈልጋችሁ ስለመጣችሁ እግዚአብሔር ይባርካችሁ። ሆሴዕ መጽሐፍ ላይ ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል። የጠፋው ከምን የተነሳ ነው? ዕውቀት ከማጣት የተነሳ። ከዛ በኋላ ይላል አንተም ደግሞ ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ ብሏል። እግዚአብሔርን ዝም ብሎ በጭፍን ማገልገል አይቻልም። ካህን እንዳትሆነኝ እጠላሃለሁ። ለምን? ዕውቀትን ስለጠላህ። እና የእግዚአብሔርን ቃል ስለወደዳችሁ እግዚአብሔር ይባርካችሁ። አንድ ጊዜ ወንጌል ከተሰበከልን በኋላ ማለት ጌታ ኢየሱስን እንድናምን የዘላለም ሕይወት እንድናገኝ ጌታ ኢየሱስ ከተሰበከልን በኋላ ከዛ በኋላ እድሜ ልካችንን ጌታ እስኪመጣ ድረስ ወይም እኛ ወደ ጌታ እስከምንሄድ ድረስ የምናሳልፈው በመማር ነው። ልክ ነው። በመማር ነው። በቃ ትምህርት በቃ አያልቅም። ስትሞቱ ነው የሚያበቃው። ጳውሎስ ለጢሞቴዎስ ነቲቶ ያላቸው ምንድን ነው? መጽሐፉን ለጢሞቴዎስ አንብብ ይሏል አይደል? ለነቲቶ ደግሞ ምን ይላል? ወደ እኔ እንድትመጣ ትጋ፣ ከክረምት በፊት በርኖሱን አምጣልኝ፣ ለክረምት የሚሆን ልብስ። ከዛ መጽሐፍቱን ይልቁን በብራና የተጻፉትን ደግሞ አምጣልኝ ይላል። ግን እኮ የእኔ ሕይወት በመስዋዕት እንደሚደረግ ሊሰዋ ነው፣ ልሄድ ነው፣ የሚሄድበት ጊዜ ደርሷል ነው የሚለው። ወደ ጌታ ሊሄድ እኮ ነው ሰውየው። ግን መጽሐፉን አምጣልኝ መጽሐፍቶቹን ይላል ጳውሎስ። 13 የአዲስ ኪዳን መጽሐፍትን የጻፈ ማለትም ግማሽ አዲስ ኪዳን የጻፈ ሰው ያነባል እንዴ? አያችሁ፣ ብዙ ሰው በቃ ለምንድን ነው የማይማረው? አውቆ የጨረሰ መሰለው እንዴ? እንደዚህ ከሆነማ እስቲ ጳውሎስን እንመልከተው። የብሉይ ኪዳን ስነ መለኮት ቴዎሎጂያን የሚባል ሰው ነው እኮ ጳውሎስ። ግን የሚሞትበት ጊዜ እንኳን ደርሶ መጽሐፍቱን አምጣልኝ። ጳውሎስ ወደ ጌታ ልትሄድ አይደለም ወይ ብትወጣ እያነበብኩ ነው የሚሄደው። ሃሌሉያ። የዚህ ቃል ፍቅር ይግባባችሁ። ክብር ለእግዚአብሔር ይሁን። በእውነት ይህንን ቃል ውደዱት። እግዚአብሔር ለእኛ የሰጠን ድንቅ ስጦታ እኮ ነው። የሚያርመን፣ የሚያስተካክለን፣ ወደ እግዚአብሔር የሚያቀርበን፣ መንገዳችንን የሚያነጻ። ሃሌሉያ። ቢገስጸን ደስ ይላል። በቃ ተግሳጽ አይወድም ሰው ይላል አንዳንድ ሰው። እና ምን ሊወድም ምን ችግር አለው? ማለት ዳዊት እንደዛ ተግሳጽ አሳደገችኝ እኮ ያሳድጋል እኮ የእግዚአብሔር ተግሳጽ። ክብር ለእግዚአብሔር ይሁን። እግዚአብሔር ገሰጸኝ፣ መገሰጹን ገሰጸኝ ይልና ለሞት ግን አልሰጠኝም ይላል። እና ቢገስጸን ምን አለበት? ራሱ መንገድ ሲያሳየን ደስ ይላል። ሃሌሉያ። እና የክርስቶስን ትምህርት ትወዳላችሁ አይደለም? እግዚአብሔር ይባርካችሁ። እኛ ክርስቶሳውያን ነን። እኛ የክርስቶስ ተከታዮች ነን። ክርስቶሳውያን የእሱን ትምህርት የምንከተል ነን እኛ። ባለፈው እንደነገርኳችሁ በክርስቶስ ትምህርት የማይኖር ሰው አምላክ የለውም ይላል። እኛ በክርስቶስ ትምህርት ነው የምንኖረው። ደስ ይላል የክርስቶስ ትምህርት። መምህራችን ማን ነው? ጌታ ኢየሱስ ክርስቶስ ነው። እና ያስተምረናል። በቃ እንማራለን ቁጭ ብለን። እኛ የኢየሱስ ክርስቶስ ደቀ መዛሙርት ነን፣ ተማሪዎች ነን። ክብር ለእግዚአብሔር። ደቀ መዛሙርት እንኳን ደስ አላችሁ። በቃ ልንማር ነው የምንቀመጠው። ጌታ ፊት ቁጭ ብለን እንማራለን። መንገዱን ያሳየናል። ቆማችሁን ጸልይ።
የክርስቶስ ትምህርት ብለን ማቴዎስ ወንጌል ላይ ጀምረን እየተማርን ነው ያለነው። በጣም ደስ የሚያሰኙ ክፍሎች ናቸው። ከባድ ሊመስልን ይችላል፣ ግን የጸጋ ዘመን ስለሆነ እግዚአብሔር ጸጋውን ያፈስልናል። ሃሌሉያ። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እንጸልይ። እጃችንን እናንሳና አስተምረን ጌታ ሆይ በሉት። እግዚአብሔር ባርካችሁ። ቁጭ በሉ። ምዕራፍ 5 ከአንድ ጀምረን ስናነብ ብፁዓን ናቸው የሚባሉ ሰዎች እነማን ናቸው? የተባረኩ የሚባሉ ብፁዓን፣ የተባረኩ ማለት ነው። ባለፈው እንደተማርነው በመንፈስ ድሆች ሆኑ እግዚአብሔር ላይ የሚደገፉ፣ ምንም የለኝም አንተ ግን መደገፊያዬ ነህ ለሚሉ፣ ጌታን ትምክትና መደገፊያ ያደረጉ ተባርከዋል። ሃሌሉያ። የዋሆች ብፁዓን ናቸው፣ ህይወት ባህሪያቸው የዋህ የሆነ የእግዚአብሔር ልጆች የሚያስተዳርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉ። አስታራቂዎች ብፁዓን ናቸው። ስለ ጽድቅ የሚወሰደዱ ብፁዓን ናቸው፣ ለጽድቅ ብለው ዋጋ የሚከፍሉ ተባርከዋል። ሃሌሉያ። በጽድቅ ምክንያት ስደት ቢመጣባችሁ፣ ጽድቅ በማድረግ ምክንያት ብትገፉ፣ ዓለም ባይመቻችሁ፣ ስርዓቱ ባይመቻችሁ። አንዳንዴ ክርስቲያኖች በንግዱ ዓለም ውስጥ ሆነው ለጽድቅ ብለው ሲቆሙ አይመቻቸውም። በቃ መከራ ይቀበላሉ። በስራው ዓለም ውስጥ ይሄ ዓለም አልመችላቸዋል። ለጽድቅ ሲቆሙ፣ በፖለቲካው ዓለም ውስጥ ለጽድቅ ነው የምቆመው፣ ኮራፕሽን ውስጥ አልሳተፍም ሲሉ መከራ ይቀበላሉ። ግን በጽድቅ ምክንያት ትክክለኛው ነገር እያረጋችሁ ዋጋ ብትከፍሉ ተባርካችኋል። እስኪ አሜን በሉ። ግድ የላችሁ ተባርካችኋል። ጌታ ኢየሱስ የተባረኩ ናቸው የሚለው እንደነዚህ አይነቶች ነው። የክርስቶስ ትምህርት ይሄ ነው። እና ምን እናድርግ? ዓለም እኮ አልተመቸንም የምንመሳሰል አይደለም እኮ። ዋጋ እኮ ያስከፍላል ጌታ። አዎ ዋጋ ክፈሉ፣ ተባርከሃል ምለው አንተ ነው ይላል ጌታ። ሃሌሉያ። ይሄ ነው የክርስቶስ ትምህርት። ጠንካራ ሊመስል ይችላል። አዎ፣ ግን የእግዚአብሔር ጸጋ አለ፣ የሚረዳ ጸጋ አለ፣ ትምህርቱን እንድንኖረው የሚያደርግ ጸጋ አለ። ደግሞ ዋጋ የከፈላችሁበት ነገር ደስ ይላል። ዋጋ የከፈላችሁበት ነገር ቫልዩ ትሰጡታላችሁ አይደለም እንዴ? እና ለጽድቅ ብላችሁ የኖራችሁትን ህይወት ለምንም አትለውጡትም ሌላ ጊዜ። ስለዚህ እንደዚህ አይነት ሰዎች የተባረኩ ናቸው ብሎ ጌታ እነማንን የተባረኩ ናቸው የሚለውን ይመልስልናል የክርስቶስ ትምህርት። እነማን ናቸው የተባረኩት? ማንን ነው እናንተ የተባረከ የምትሉት? ምን አይነት ሰው ብታዩ ነው ተባርኳል የምትሉት? ጌታ ኢየሱስ ተባርኳል ያለው ምን አይነቱን ሰው ነው? ከአንድ እስከ ምዕራፍ 5 ከአንድ ጀመራችሁ እስከ ቁጥር 16 ድረስ ነው 12 ድረስ ያለውን አንብቡት። ከዛ ዛሬ የምንማረው ምንድን ነው? አሁን ያነበብኩላችሁ ክፍል ነው። እናንተ እንደዚህ የተባረካችሁ ሰዎች ምንድን ናችሁ? ለዓለም ምንድን ናችሁ? እንዲህ የተባረካችሁ ክርስቲያኖች በዚህ ዓለም ላይ ነው እየኖራችሁ ያላችሁት። በማይመች ዓለም ላይ ነው እየኖራችሁ ያላችሁት። በጨለማው ዓለም ላይ ነው እየኖራችሁ ያላችሁት። ግን በዚህ የጨለማ ዓለም ላይ የምታበሩ ከዋክብት ናችሁ። የዓለም ምንድን ናችሁ? ብርሃን ናችሁ። ተደርጋችኋል። ብርሃን ተደርጋችኋል። የምድር ደግሞ ምንድን ናቸው? ጨው። ጌታ ኢየሱስ ሁለት ምሳሌዎችን ተጠቅሟል። የክርስቲያኖችን ህይወት ለመግለጥ ጨውና ብርሃን የሚል ተጠቅሟል። ጨው ምንድን ነው ስራው? ጨው አንደኛ ያጣፍጣል፣ የማጣፈጥ ይቀምማል። ቴስት የሌለውን ነገር ቴስት እንዲኖረው ያደርጋል፣ ጣዕም ይሰጣል። ወይም ጨው ደግሞ አንድ ነገር ሳይበላሽ ማቆየት ይችላል አይደለም? ለምሳሌ ስጋ ቢኖር ዘላው ላይ ጨው ብታደርጉበት ሳይበላሽ ልክ እንዳለ ማቆየት ይችላል። የማቆየት ፕሪዘርቫቲቭ ነው። ፕሪዘርቭ ማድረግ ይችላል። ያለ ብልሽት እንዲሆን ያደርጋል። አንድ ነገር ሳይበላሽ እንዲቆይ ያደርጋል። ክርስቲያኖች ታዲያ ጨው ናቸው ሲባል ምንድን ነው? በዚህ የተበላሸ ዓለም ላይ መኖራቸው ዓለም እየባሰባት እንዳትሄድ፣ በክፋት እየባሰባት እንዳትሄድ ፕሪዘርቭ የማድረግ ተጽዕኖ አላቸው። የክርስቲያኖች መኖር ማለት ነው። ወይም ደግሞ ኮራፕትድ በሆነው ዓለም በተምታታ ዓለም ውስጥ በመኖራቸው ጣዕም የመስጠት አቅም አላቸው። እስኪ አሜን በሉ። የተበላሸ ኑሮ ለሚኖሩ ሰዎች የክርስቲያኖች እዚህ ዓለም ላይ መኖር ያንን የመለወጥ ኃይል አላቸው።
ጨው ለምሳሌ ገዝታችሁ ስታመጡ እናንተ ቤት ሲገባ ይለውጣል ወይስ ይለወጣል? መልሱ። ስለዚህ ጨው እለወጣለሁ ብሎ ስጋት አለው? ጨውነቴን አጣለሁ ብሎ ስጋት አለው? የለውም። ጨው መጥቶ ገና ወደ ቤታችሁ ሲገባ እለውጣለሁ እዚህ ቤት ገብቼ ነው የሚለው። ክብር ለእግዚአብሔር ይሁን። የጣዕም የሌለውን ሕይወት ጣዕም እሰጠዋለሁ ነው የሚለው። ስለዚህ ጨው ምንድነው ብትሉ ሚሽነሪ ነው። ሚሽን አለው የመለወጥ የመቀየር ጣዕም የሌለውን ጣዕም ነው፣ ቴስት የሌለውን ቴስትፉል እንዲሆን ቴስት እንዲኖረው የሚያደርግ ነው። ይሟሟል። ልክ ነው። ወጥ ውስጥ ብታስገቡት ይሟሟል። በአይን አይታይም። ከዛ በኋላ ተጽዕኖ ይታያል። ክብር ለኢየሱስ ይሁን። እዛ ወጡ ውስጥ ፈልጋችሁ ይሄ ነው ጨው ለማለት ፈልጋችሁ ለማግኘት ሊከብዳችሁ ይችላል። አትችሉም፣ ሟምቷል። ነገር ግን ጨውነቱን መልቀቅ አይችልም። እናንተ ክርስቲያኖች የተቀበላችሁት የኢየሱስ ሕይወት ነው። በስራ ቦታ ሄዳችሁ ወይኔ እነዚህ ክርስቲያኖች ክርስትናቸውን አተው ይመጡ ይሆን አንልም። በኢየሱስ ስም እግዚአብሔር ይጠቀምባችኋል። እስቲ ከፍ አድርጉ እጃችሁን። በኢየሱስ ክርስቶስ ስም እግዚአብሔር ለመንደራችሁ ፈውስ ያድርጋችሁ፣ የለውጥ ምክንያት ያድርጋችሁ። ጣዕም ለሌለው መንደር በኢየሱስ ስም ጣዕም እንዲሰጥ የሚያደርግ ሕይወት እግዚአብሔር ይስጣችሁ። የእናንተን ሕይወት አይተው መልካሙን አይተው ኑሯቸው ውስጥ እዛ ጋር የእናንተ ምክር ሲጨመርበት፣ አስተያየት ሲጨመርበት፣ የሕይወታችሁ ተጽዕኖ ሲጨመርበት ይለወጣል ሕይወታቸው። ክርስቲያኖች ገብተው የዓለም ስርዓት ውስጥ ገብተው ራሳቸው እዛው ኮራፕትድ ከሆኑ ራሳቸው እዛው እነሱም ሙስና ውስጥ ከገቡ እነሱም ማጭበርበር ውስጥ ከገቡ እነሱም ክፋት ውስጥ ከገቡ ምንድነው ጨውነት? ምንድነው የክርስቲያኖች ሕይወት? ጨውነቱን ቢያጣ አይደለም ይላል። ቴስቱን የራሱ ያን ጨውነቱን የሚያጣ ከሆነ ወደ ውጪ ይጣላል። ለፍግ መቆለያ እንኳን አይጠቅምም። ክርስቲያኖች እኮ እዚህ ምድር ላይ መኖራቸው በጣም ጥቅም አለው። እኔ እንደዚህ እላለሁ፣ ጌታ ኢየሱስ እኛን ከዓለም አመጣን። በዛ ሳለን ኃጢአተኞች ነበርን። በጣም አደገኛ ሰዎች የነበርን ሁሉ ነው ያዳነን። እኛ ስንት ክርስቲያን ከዓለም ተቀንሶ እዚህ ሲመጣ ዓለም ብዙ ክፉ ሰው ተቀነሰላት። አይደለም እንዴ? እኛ እዛ ሆነን ቢሆን ኖሮ ዓለም ምን ያክል ጨለማ ትሆን ነበር ላለሁ። እኛ ከዛ ስንወጣ ግን ተቀነስን። ከዛ በኋላ መልሶ ደግሞ እኛን ጨው አድርጎ ሲልከን መጣፈጥ ጀመረ። ትለወጣለች ማለት ነው። ከዛ አወጣንና መልሶ መልእክተኛ አደረገን ማለት ነው። ነገር ግን ከዛ ተጠርተን ወጣን፣ ጨው ሆነን የክርስቶስን ሕይወት ተቀበለን ያንን ሕይወት መልሰን ብናጣ ጨውነቱን ካጣ ነው የሚለው። ቴስቱን የሚያጣ ከሆነ ለምንም አይጠቅምም ነው የሚለው። ነገር ግን እናንተ ክርስቲያኖች ሆይ የክርስቶስ ሕይወት ካላችሁ ጠቃሚ ናችሁ። በጣም ጠቃሚ ናችሁ። አናሲሞስ ትዝ ይላችኋል? ማን ነው? ጳውሎስ ስለ አናሲሞስ አንድ ምዕራፍ ጽፏል። የሆነ አንድ ቤት ሰራተኛ የነበረ ነው፣ ባሪያ የነበረ ነው። በኋላ የጌታውን ንብረት ምናልባት አባክኖ ሊሆን ይችላል ሄደው ኮብልሎ፣ ግን ጳውሎስ አገኘውና ሰውየው ጌታን ተቀበለ። መልሶ ላከው። ወደ ጌታው ቤት ላከው። መልሶ ተቀበለው፣ እንደኔ አድርገህ በድሎ ሊሆን ይችላል እኔ እከፍላለሁ ይላል ጳውሎስ። በፊት ስላልጠቀመህ አሁን ግን በብዙ ስለሚጠቅምህ። አያችሁ፣ ሰውየው እዛ ጋር ባሪያ ነበር፣ በድሎ ጌታውን መጥቷል። አሁን ይሄ ሰውዬ ጌታን ሲያምን ግን ተለወጠ። ቅድም ጠቃሚ ያልነበረ አሁን ግን በጌታ ሲሆን ጠቃሚ ይሆናል። ክርስቲያኖች ለዚህ ምድር ትሬት አይደሉም፣ ስጋት አይደሉም፣ አደጋ አይደሉም። ክርስቲያኖች ለዚህ ምድር ጠቃሚ ናቸው። እስቲ እንደዚህ አይተናችሁ እንደ ስጋት አንመለከታችሁም። ስናያችሁ ተመስገን ስለነዚህ ሰዎች። በጻድቃን መብዛት ከተማ ደስ ይላታል አይደል? ከተማዋ ደስ ነው የሚላት በጻድቃን መብዛት። ኃጢአተኞች ከፍ ከፍ ሲሉ ግን ሕዝብ ይሸሸጋል ይላል። ይፈራል፣ ይዘነግጣል ኃጢአተኛ ከፍታውን ሲይዝ። ጻድቃን ግን ከፍ ሲሉ ደስ ነው የሚላት ከተማ። ጌታ ሆይ ጻድቃንን አብዛልን እዚህ ሀገር ላይ።
ሃሌሉያ። ጻድቃንን አብዛልን፣ ጨው ሊሆኑ የሚችሉ የሰውን ህይወት መለወጥ በክርስቶስ ህይወት መቀየር የሚችሉ ሰዎች እግዚአብሔር ሆይ አብዛልን። ስለዚህ እናንተ ምንድን ናችሁ? የምድር ጨው ናችሁ ይላል። የዓለም ደግሞ ምንድን ናችሁ? ብርሃን። ይኸው ብርሃን ስላለን እንተያያለን። ብርሃን አንደኛ መቀመጫው ከፍታ ቦታ ላይ ነው። የክርስቶስ ህይወት ካላችሁ ከፍ ነው የምትሉ ዝም ብላችሁ ማለት። አሁን እኛ በመፈክር አይደለም ከፍ ማለት በማብራት ነው። አንዳንዴኛ ከፍታው የኛ ነው አሜን አሜን እንላለን። በመፈክር አይደለም። አገሩ ከፍታው ሜኖ ተራራው ኖርሳለን ሃሌሉያ አሜን፣ እንደዚህ አይነት መፈክር የለም። እንደውም ሰው ልታበሳጩ ትችላላችሁ። እንደዚህ እኛ ልትወርሱ ነው ይላል ሰው። እውነት እንደሱ ያሉ ሰዎች አሉ። እንወርሳለን ወይ በግልጽ አድርጋችሁ ተናገሩ። ምንድነው እንወርሳለን ማለት? አንድ አገልጋይ እነሱ እዛ በሆርን እዛ ሰው ሁሉ እየሰማ በቃ ይናገራሉ፣ እኛም በሆርን እንበላ አለ። ኧረ ተው፣ የኛ ስንት የማይገባ ቃል አለ ራሱ ብንናገር እዛ ጠላቶቻችሁን እግዚአብሔር ይመታል እያልክ ብትል እኛ ነን ጠላት ራሱ ለሆርን አይሆንም። የኛ ራሱ ወይ አብራሩ በደንብ ማን ጠላት ስንል ዲያብሎስ ማለታችን ነው እያላችሁ መናገር አለባችሁ። ገብታችሁ መናገር አለ። እንወርሳለን ምናምን ስትሉ ምንድን ነው የምትወርሱት? መሬት ነው ወይ ቦታ የከተማ ቦታ ምንድን ነው የምትወርሱት የሚል ያስነሳ። እንወርሳለን ስንል እንዲህ ማለታችን ነው፣ በወንጌል ህዝቡ ለእግዚአብሔር ይሆናል ማለታችን ነው እያል ማለት አለባችሁ። ሄሎ እሺ፣ ማስረዳት አለባችሁ። እና ምንድነው እኛ በመፈክር ነው በቃ ተራራው የኛ ነው አገሩ የኛ እንትን እንወርሳ ነው የምንለው። እንደሱ አይደለም። ከፍታ በመፈክር አይደለም፣ በማብራት ነው። መልካሙን ህይወታችሁን አይተው ይላል። ያ ነው ብርሃን ማለት። የክርስቲያኖች ብርሃን ምንድን ነው? መልካም ስራ ማለት ነው። መልካም ስራ የምትሰሩ ከሆነ ለሰዎች መልካም የምታደርጉ ከሆነ ማብራት ማለት ያ ነው። እያበራችሁ ነው ማለት ነው። ምንድን ነው መልካም ስራ? እስቲ አንድ ጊዜ እግዚአብሔር መልካም ነው በሉ። እንደሱ ብላችሁ አይደል? እዚህ ጋር ደግሞ መልካሙን ስራችሁ ይላል። ስለዚህ ይሄ መልካም ስራ የተቀዳው ከእግዚአብሔር ነው። እግዚአብሔር መልካም እግዚአብሔር ነው። መልካም ነገር የሚገኘው ከሱ ነው፣ ከሱ ነው። ሁለተኛ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ኤፌሶን መጽሐፍ ምዕራፍ 2 ተነቡት። አሁን በክርስቶስ ዳግመኛ የተወለድ ነው። ምን ልናደርግ ነው ሲባል መልካም ስራ ለማድረግ ነው የተፈጠር ነው። ክርስቲያኖች ሆይ እግዚአብሔር አሁን በክርስቶስ ያዳናችሁ መልካም ስራ እንድታረጉ ነው። ስለዚህ አሁን የኛ እቅዳችን ምንድነው? መልካም ማድረግ። እኔ እንደዚህ ነው ብዬ ነው የማስበው። ክርስቲያኖች ኢንቴንሽናሊ በዓላማ ክፉ ነገር አያቅዱም ባይነኝ። እኔ እንደ አጋጣሚ ክፉ በቃ ሊደናቀፉ ይችላሉ እንጂ በዓላማ ክፉ ለመስራት አያቅዱም። ምክንያቱም የተፈጠሩት መልካም ስራ ለማድረግ። በደንብ ቻሌንጅ መደራረግ አለብን። ክርስቲያን ነኝ ብሎ ተንኮልን የሚያስብ ተንኮልን የሚያቅድ ፕላን የሚያደርግ ያን የሚፈጽም አሪው ክርስቲያን እላለሁ እኔ። አሪው ክርስቲያን? በደንብ ቻሌንጅ መደራረግ አለብን። መልካሙን ስራችሁን አይተው እንዲያከብሩ አባታችሁን ስለዚህ ይብራ ሁሌ መልካሙን ስራችሁ ስለሚል ጌታ ኢየሱስ እኮ ክርስቲያኖችን የሚያቸው መልካም ስራ እንደሚሰሩ ሰዎች ነው የሚያቸው። ከዚህ በኋላ እናንተ ሰዎች አቅዱ። እቅድ ለሰዎች ለሰፈሩ ምን መልካም ላድርግ በሉ። ለጎረቤቴ ምን መልካም ላድርግለት በሉ። መልካም ላይ ሆኑ ይችላሉ ለእናንተ፣ ጥሩ ላይ ሆኑ ይችላሉ ለእናንተ። እዚሁ ማቴዎስ ወንጌል ላይ እንማራለን። ጠላቶቻችን ምን እናርጋቸው? እንበቀላቸው? መልካም አድርጉላቸው ነው መጽሐፉ የሚናገረው አይደል? መልካም ለማድረግ እቅድ ማቀድ የክርስቶስ ትምህርት ይሄ ነው። ክርስቶስ በምድር ላይ የኖረው እንዲህ አይነት ህይወት አይደለም እንዴ ወገኖቼ? እግዚአብሔር የናዝሬቱ ኢየሱስን ይላል ሐዋርያት ሥራ መጽሐፍ ላይ በመንፈስ ቅዱስና በኃይል ቀባው ካለ በኋላ እርሱም መልካም እያደረገ እስኪ አሜን ወይ ድድስ ያባካችሁ። እርሱም መልካም እያደረገ
ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። ጌታ ኢየሱስ በመንደር ያልፍ ነበር። በየመንደራቸው ምን ያደርጋል? በአጋንንት የተገዙትን ነፃ ያወጣል። you are free ነፃ ነህ ውጣ አጋንንቱ ሲለው ሰውየው ነፃ ይሆናል። እብድ የነበረው ተፈውሶ ልብስ ይለብሳል። ሃሌሉያ። ከዛ ደግሞ መልካም እያደረገ የተራቡትን እየመገባቸው አይደለም እንዳይታችሁ ሆነ 5000 ሰዎች ትምህርት እያስተማረ ከዛ ደቀ መዛሙርቱ እርቧቸዋል ከተማ ሄደው ገዝተው ይብሉ ሲባል ጌታ ኢየሱስ እንደዚህ አለ። አይ ሕፃናት አቅፈዋል፣ ልጆች ይዘዋል፣ በመንገድ ሲሄዱ ይዝላሉ፣ አዝነላቸዋለሁ አለ። አይደለም እንዴ? በመንገድ ሲሄዱ እዛ ከተማ ሄዱ ብዬ ግዙና ብሉ ብላቸው ሲሄዱ የሚያጠቡ ናቸው ልጆች ይዝላሉ፣ ይደክማቸዋል ነው የሚለው ጌታ ኢየሱስ። ወይ ጌታ ኢየሱስ እኮ የሆነ ፓወርፉል መሲህ ብቻ አይደለም፣ የፍቅር መሲህም ነው። አይደለም እንዴ? ማለት ኃያል መሲህ ነው። አጋንንቶችን ይሰብራል፣ ኃይላቸውን ያፈርሳል። አይደለም የዲያብሎስን ስራ ያፈርሳል። በጣም ፓወርፉል ነው። ግን የፍቅር ነው ደግሞ ኮምፓሽኔት ነው ደግሞ ሩሩ ነው ደግሞ ለሰዎች በጣም አዛኝ ነው ደግሞ። ልክ የሀገራችን ሰው በጣም አዛኝ ሰው ሲያገኝ የሴት አንጀት ነው ያለው ይባላል። አይደል? እህቶች በጣም ሰፍሰፋ ስለሆነ ማለት ነው። ወንድ ነው እንዲህ ብትጓጉጡት ምን ባማያውቅ ለቅሶ ቤት ራሱ ሴቶች ቅደሙ እንላለን ቶሎ ቶሎ ስለሚያለቅሱ። ወንድ ልጅ ያለቅሳል እንደ ምናምን እየተባለ ድንድን ነው ያደረገን ሃይማኖቱ ራሱ ማን ነው ባህሉ ራሱ። እና ለጸሎት የሚሆን እንኳን እንባ አላስቀረለንም። እውነት ኢየሱስ ጋር የታችሁት ከሆነ በጣም ሰፍሳፋ ነገር ነው፣ ስፍስፍ ነገር ነው የሚለው። በቃ ሲያለቅሱ እንባውን አፈሰሰ ነው የሚለው አይደለም እንዴ? እንደዛ አይነት ነገር ነው። በጣም መልካም ነው ጌታ ኢየሱስ። አንዴ ጮክ በሉና ስለ እግዚአብሔር እናውጃለን። እግዚአብሔር መልካም ነው በሉ። ኢየሱስ መልካም ነው በሉ። ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው። መንፈስ ቅዱስ መልካም ነው በሉ። እስቲ ይሁንላችሁ። እግዚአብሔር መልካም ነው፣ ኢየሱስም መልካም ነው፣ መንፈስ ቅዱስ መልካም ነው አይደል እንዴ? መጽሐፍ ቅዱስ የሚናገር። እኛ ታዲያ ለምን ተፈጠርን? መልካሙን ለመስራት። እኛ ታዲያ ጌታ ለምን ተቀበልን እንዴ? እዛም ተንኮለኛ ከሆነ አንድ ሰውና ጌታን ተቀብሎ እዚህ ቤትም ተንኮለኛ ከሆነ ያንኑ ባህሪውን ከቀጠለ ሰውየው እኮ በረት ነው የቀየረው። በደንብ አሁን እናንተ ወገኖች የጌታን ትምህርት ወዳችሁ ነው የመጣችሁትና በደንብ ቻሌንጅ እንደራረግ አይደለም እንዴ? ማን መጥቶ ይመክረናል? እግዚአብሔር ነው እዚህ መጥቶ ቁጭ አድርጎ የሚመክረን። ሃሌሉያ! ደስ ይላል። ይምከረን፣ ቻሌንጅ አድርገን እግዚአብሔር። እኔ እግዚአብሔር ቻሌንጅ ሲያደርገኝ ደስ ይለኛል። ልክ ነህ ጌታው፣ እዚህ ጋር ስህተት አለብኝ፣ እዚህ ጋር አልኖርኩትም በቃ ነገር ግን እርዳኝ ለማለት ነው። እዚህ ጋር ብንሞጋገስ ምንም ጥቅም የለውም። ብንተራረም ግን ፈውስ ነው። ሃሌሉያ! ስለዚህ መልካሙን ስራችሁን አይተው በሰማይ ያለው አባታችሁን እንዲያከብሩ በሰው ሁሉ ፊት ይብራ። አያችሁ፣ ሰው መልካም ስራ ስትሰሩ እንደ ብርሃን ያያቸዋል። በሰው ፊት እንደ ብርሃን ነው የምታዩት። ከዚህም የተነሳ እናንተ ለእግዚአብሔር መክበር ምክንያት ትሆናላችሁ። እናንተ ደጋግ ሰዎች ብትሆኑ፣ ቸሮች ብትሆኑ፣ መልካም ብትሆኑ በእናንተ ምክንያት የሚመሰገነው ማን ነው? በሰማይ ያለው አባታችሁን እንዲያከብሩ። ልብ በሉ፣ እኛ ለሰዎች መልካም ምን ሆነላቸው ጎሽ እከሌ እኮ ጥሩ ሰው ነው እንድንባል ለኛ ኢሜጅ ሰልፍ ኢሜጅ አይደለም። አንዳንድ ሰዎች የሆነ ነገር ያደርጋሉ፣ ከዛ በኋላ የራሳቸውን ኢሜጅ ነው የሚገነቡት። ገብታችኋል? ስጦታ ብትሰጡ፣ መልካም ብታደርጉ፣ መልካም ሐሳብ ብትሰጡ፣ በጎ ብትሆኑ ለሰዎች ከዛ በኋላ ዓላማችሁ ምንድን ነው? ክርስቲያኖች መልካም ነገር ቢያደርጉ ዓላማቸው ምንድን ነው? በእኔ ምክንያት እግዚአብሔር እንዲመሰገን ነው። ለምሳሌ ክርስቲያኖች ክፉዎች ቢሆኑስ፣ የሚያስጨንቁ ቢሆኑስ ከዛ በኋላ እናንተ ብሎ ክርስቲያን ይላል ሰው። ከዛ መጽሐፉ እንደዚህ ይላል፣ በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል። እንዴት በእኛ ምክንያት እግዚአብሔር ይሰደባል? ክርስቲያንን ብለናል፣ እኛ ጌታ እንከተላለን ብለናል፣ የእግዚአብሔር ሰዎች ነን ብለናል። የእግዚአብሔር ስም በእኛ ላይ ተጠርቷል። የእናንተ ስም ብቻ ነው እንዳሁን ያለው? የእግዚአብሔር ስም እኮ ላያችሁ ላይ አለ። ሕዝቤ ተብለናል። ሃሌሉያ! አያችሁ፣ እኛ የምናመልከው እግዚአብሔርን ነው ብለናል።
ከዛ ሰው የኛን ምልልስ ያያል፣ የኛን ንግግር ይሰማል፣ የኛን ተግባር ያያል። ያይነ ሲያበቃ የእግዚአብሔር ስም ነው የሚሰደበው። ነገር ግን መልካም ስናደርግስ፣ ጥሩ ነገር ስናደርግስ፣ ቸርነት ስናደርግስ ሰው ያይና እግዚአብሔርን በእኛ ምክንያት ያመሰግናል። ስለዚህ እናንተ ሰዎች የዛ ጊዜ የምስጋና ምክንያት ትሆናላችሁ። ዛሬ እኔ ለእናንተና ለእኔ ጸልያለሁ። የጸሎት ርዕስ ነን እኛ ወይስ የምስጋና ምክንያት? እግዚአብሔር ሆይ የምስጋና ምክንያት አድርገን በኢየሱስ የምስጋና እግዚአብሔር ሆይ ስለ እነዚህ ሰዎች ተመስገን የምትባሉ ሰዎች ያድርጋችሁ። መኖራችሁ ለህብረተሰቡ በጣም ጠቃሚ ሲሆን አንዳንድ ጊዜ አይታችሁ ከሆነ በጣም የሚጠቅሙ ክርስቲያኖች ወደ ጌታ በሚሄዱበት ጊዜ አህዛብ እንኳን ያለቅስላቸዋል። ልክ ነው ወይ? ደግሶ አይበረክትም ይላል ሰው። በቃ ይፈልጉት ነበር ያን ሰው። እንደሱ አይነት በጣም የምንወዳቸው ሰዎች ወደ ጌታ ሄደዋል። ያው በመሄዳቸው ለነሱ ተጠቅመዋል። እኛ ግን በጣም ብዙ ጉድለት ተሰምቶናል። በጣም ብዙ ጉድለት ተሰምቶናል። ጓደኞቻችን ሚስ አድርገናል። በጣም የምንወዳቸው በጎ ተጽዕኖአቸው እኛ ላይ ብቻ ሳይሆን አካባቢው ላይ ሳይቀር በጎ ተጽዕኖ ነበራቸው። እግዚአብሔር ግን አዋቂ ነው። ከዛ በኋላ የማያምነው ሰው ሁሉ ሲያለቅስላቸው ይህን ያክል በጎ ተጽዕኖ ነበራቸው እንዲህ ብለናል። ጠቃሚ ሰዎች ናችሁ። ምን ስትሆኑ ነው ግን ጠቃሚ ሰዎች የምትሆኑት? መልካም ስራ ስትሰሩ ነው። የዛ ጊዜ ምንድነው ከፍ አድርጉኝ ሳትሉ ከፍ ነው ብላችኋል። በቃ ይሄ መብራት አሁን እዚህ ጋር ይቀመጥ ያለለት ሰው ነው እንጂ ያስቀመጠው ወስዶ ራሱ ይሄ ከፍታ የኔ ነው አላለም። ለምን? መብራት አብርታችሁ ከእንቅብ በታች አታስቀምጡት ማለት እዛ በሙሉ ዙሪያው ጨለማ ይሆንባችኋል። ስለዚህ ከፍ ብሎ ቢቀመጥ ትላላችሁ። እናንተ መልካም ስራ የምትሰሩ ከሆነ የአካባቢው ማህበረሰብ እነሱ ከፍ ይበሉልን፣ እነሱ ይምሩን፣ እነሱ ይምከሩን ይላል። ክርስቲያኖች መልካም ሐሳብ ሲኖራቸው እስኪ ምን ትላላችሁ ይባላሉ። ስለዚህ ብርሃናችሁ በሰው ሁሉ ፊት ይብራ። ለምን ሲባል እግዚአብሔር አምላካችሁን ወይም አባታችሁን እንዲያከብሩ ይላል። ሰክሰስ ኢን ላይፍ ማለት ለምሳሌ በህይወት ዘመን ተሳካላችሁ የሚባለው ምን ስታገኙ ነው? እግዚአብሔር በእናንተ ምክንያት ሲከብር። ማን የተሳካለት? አሁን አንዳንድ ጊዜ ነግዳችሁ ታተርፋላችሁ፣ እግዚአብሔር ይመስገን። ሰርታችሁ ይሳካላችኋል፣ እግዚአብሔር ይመስገን። እንደዛ እንዲያረጋችሁ ፈልጋለሁ። ይከናወንላችሁ፣ ጥሩ ነገር ነው። ግን ክርስቲያን ተሳካለት የሚባለው መቼ ነው? የህይወት ግቡ፣ የክርስቲያን የህይወት ግብ ምንድን ነው? ዓላማው ምንድን ነው? እዚህ ምድር ላይ ሲኖር ክርስቲያን ምን ለማሳካት ነው የሚኖረው? እግዚአብሔር በህይወቱ እንዲከብር፣ እግዚአብሔር በምድር ላይ ከፍ እንዲል። የታድሶ አራማጆች እነ ማርቲን ሉተር ሲነሱ 5 መፈክሮች ነበሩ። ክርስቲያናዊ መፈክሮች፣ የኢኮኖሚ፣ የሃይማኖት፣ የፖለቲካ የሚባሉ መፈክሮች አሉ። ለምሳሌ የኢኮኖሚ መፈክር ምንድን ነው የሚለው? በተቻለ መጠን ስራ ይላል ክርስቲያኖችን። በተቻለ መጠን ቆጥብ ይላል መፈክሩ። በተቻለ መጠን ስጥ ይላል ደግሞ። ቆጠበ ብቻ አከማች ብቻ አይደለም፣ ስጥ ይላል። ፖለቲካ መፈክር ደግሞ ይላል ሁሉ ኃጢአትን ሰርተዋል ይላል፣ የእግዚአብሔር ክብር ጎሏቸዋል ይላል። ስለዚህ ንጉሱም የአገር መሪውም ከህግ በታችሁን ይላል፣ ሁሉም ይጠየቅ ነው የሚለው። የህግ የበላይነት ይላል። ክርስቲያኖች ያመጡት እንትን ነው። ከዛስ የሃይማኖት ደግሞ አለ፣ የእምነት ደግሞ አለ። 5 አለው የእምነቱ ደግሞ 5። እነዚህ 3 ናቸው። 5 ደግሞ አለ። ምን ይላል? ክርስቶስ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ በጸጋ ብቻ፣ ለእግዚአብሔር ክብር ብቻ። ማን ነው የሚያድነው? ክርስቶስ ብቻ ይላል። ሌላ አዳኝ የለም፣ ክርስቶስ ብቻ፣ ሶላ ክርስቶ። ከዛስ ሌሎች መጽሐፍቶች አሉ ወይ? የቅዱሳን መጽሐፍት የሚባሉ ምንድን ነው ሲባል መጽሐፍ ቅዱስ ብቻ፣ ሶላ ስክሪፕቸራ ይላል፣ መጽሐፍ ቅዱስ ብቻ። ሌላስ ደግሞ ሶላ ፊዴ፣ እምነት ብቻ፣ በስራ አይደለም፣ እምነት ብቻ። እንዲሁም ደግሞ በጸጋ ብቻ፣ ሶላ ግራሺያ፣ ጸጋ ብቻ። ከዛ ይሄ ሁሉ ሆኖ መጨረሻስ ሶላ ግሎሪያ፣ ለእግዚአብሔር ክብር ብቻ። ስለ እግዚአብሔር ክብር ስጡ አንድ ጊዜ ባካችሁ። ክርስቲያኖች መጨረሻ ግባቸው፣ የህይወት ግባቸው፣ ዓላማቸው እግዚአብሔር እንዲከብር መሆን አለበት፣ ከፍ እንዲል መሆን አለበት። እውነት እግዚአብሔር ከከበረ ተሳክቶላቸዋል።
እግዚአብሔር በመንደራችሁ ከከበረ፣ እግዚአብሔር በሕይወታችሁ ከከበረ፣ ምድራችን ላይ ከተማችን ላይ እግዚአብሔር ከከበረ፣ ሃሌሉያ፣ ከተመሰገነ፣ ከተመለከ፣ ከፍ ካለ ተሳክቶልናል። ሰክሰስ ኢን ላይፍ የክርስቲያኖች ስኬት ማለት ነው እንጂ እኛ ራሳችን አሳይተን ከዛ በኋላ ምን ይጠቅማል? ለኛ ክብር ከሆነማ ኢየሱስ መጥቶ እኮ የኛን ኃጢአት ተሸክሞ ዕዳችንን ከፍሎ ከሞት ሲነሳ አስነስቶን በሰማያዊ ስፍራ ከሱ ጋር አስቀመጠን። ከዚህ በላይ ክብር አለ እንዴ? ከብራችኋል። በቃ አለቀ እኮ ከብራችኋል። እግዚአብሔር ይባረክ። በሰማያዊ ስፍራ ከፍ እናድርገው እስቲ ጌታን ያከበረንም ማለት ነው። ሃሌሉያ። ለኛማ ይሄ ነው በቃ ከበርን እኮ። ከዚህ በላይ ምን ክብር አለ? ከዚህ በላይ ምን መቀመጫ አለ? ከዚህ በላይ ምን ፖዚሽን አለ? ምን ስፍራ አለ? ከዚህ በላይ በቀኙ አስቀመጠን ነው እኮ የሚለው። ከልጁ ጋር እኮ ነው ያስቀመጠን እግዚአብሔር። እዚህ ሁኑ ብሎ እግዚአብሔር ራሱ እኮ ነው ያስቀመጠን እኮ። እንደዚህ እኮ ነው ያደረገን። የማይገባንን ስፍራ እኮ ነው የሰጠን። ከዚህ በላይ ምን አይነት ክብር አለ ብለን ለእናንተ እናውራ? ከዚህ በላይ እግዚአብሔር እንደዚህ ያከበራችሁ ብለን ምን አይነት ክብር እናውራ? በቃ ከብራችኋል። እናስ የእናንተ ስራ ምንድን ነው? እኔ ማለት ቀላል ሰው አይደለሁም እያሉ መናገር አይደለም እኮ። የእናንተ ስራ ምንድን ነው? ያከበራችሁ ማክበር ነው በቃ። በቃ ስራችን ይሄ ነው። እሱ አክብሮናልና በቃ የኛ ስራ ተለዋወጥን እኮ። ስራ እኮ ተቀያየርን። እሱ እኛን አከበረን በሰማያት፣ በምድር ላይ ደግሞ እኛ እሱን እናከብረዋለን፣ ከፍ እናደርገዋለን፣ እናስመሰግነዋለን። ሃሌሉያ። በዝማሪያችንም ይሁን በአምልኳችንም እሱ ብቻ አይደለም፣ በኑሯችን ማለት ነው። መልካም ስራ ብርሃን ነው ተብሏል። የጨለማ ስራ የተባለ አለ። የጨለማውን ስራ እናውጣ ይላል። የጨለማውን ስራ አውጥተን ሮሜ 13 ላይ ብታነቡት ምንድነው የጨለማውን ስራ ብላችሁ ልታዩት ትችላላችሁ። ምዕራፍ 13 ብታነቡት ምንድነው የሚለው? ሌሊቱ አልፏል፣ ቀኑ ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። ብርሃንና ጨለማ ተጠቅሷል እዚህ ቦታ ላይ። ምንድነው ጨለማው? ምንድነው ብርሃኑ? በቀን እንደሚሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ቅናቱ፣ ዝሙቱ፣ መስኮቱ ጨለማ ስራ ነው። ብርሃን የተባለው ደግሞ ምንድን ነው? ኤፌሶን መጽሐፍ ላይ ሄዱና አንብቡት። የብርሃኑ ስራ ይላል በበጎነት በጽድቅ ነው ይላል። ጽድቅ ከሆነ ብርሃን ነው። እውነት ከሆነ ብርሃን ነው። በጎነት ከሆነ ብርሃን ነው። ፍቅር ያለበት ከሆነ ብርሃን ነው። ጥላቻ ካለበት፣ ክርክር ካለበት፣ ቅናት ካለበት፣ አድመኛነት ካለበት ይሄ ጨለማ ነው። ስለዚህ ይሄን የብርሃኑን ስራ እንልበሰው ነው የሚለው። ያኛውን ልብስ ግን የጨለማውን እናውልቀው። ፑት ኦፍ ምኑን? የጨለማውን ስራ ፑት ኦፍ አውልቃችሁ የብርሃኑን ስራ ደግሞ ልብስ አድርጉት። አንዱን አውልቃችሁ አንዱን ትለብሳላችሁ ነው የሚለው። አሁን ስለዚህ ያንን ስንለብስ እናበራለን። በጨለማው ዓለም ላይ የምናበራው ህይወት ነው ይሄ ብርሃን የተባለው ማለት ነው። አንዳንድ ሰዎች ይሄን እንዲያርጉ ሲባል በህግ ነው እንደ ህግ እኮ ቀረ የለም ምናምን ከህግ ተፈተናል ብሎ። አዎ ከተፈተናል ከህግ እግዚአብሔር ይመስገን። የጸጋ ዘመን ነው የምናወራው፣ ጸጋ ነው የምናወራው። ለዚህ ነው ጌታ ኢየሱስ ይሄን ካስተማር በኋላ እኔ ህግና ነቢያትን ለመሻር የመጣሁ መሰላችሁ ቢሉ አይደለም እንዴ? ጌታ ኢየሱስ ህግን አልሻረም። አንዷን ነጥብ እንኳን የሚሽር እሱ ታናሽ ነው የሚባለው በመንግስተ ሰማያት። እንደዛ የሚያስተምር ታናሽ ሰው ነው ይሄ ሰው። የእግዚአብሔርን ቃል ልሽር አልመጣሁም፣ ህግ ልሽር አልመጣሁም። ህጉ ቅዱስ ነው። እታች ተነተናል ህጉ። አትግደል፣ አትስረቅ፣ አታመንዝር የሚባሉ ህጎች አሉ። ጌታ ኢየሱስ እነዚህን ሽሯቸዋል? አልሻራቸውም። እንደውም ክርስቶስ የህግ ፍጻሜ ነው። አሁን እኮ ህግ የተሻረበት ወይም ህጉን ጠቃሚ አይደለም የተባለበት እኮ አይደለም። ይሄ ህጉን ስትመለከቱ ልክ ነው፣ የእግዚአብሔር ህግ ነው። በምን ተፈጽሙታላችሁ ሲባል አዲስ ህይወት ስለተቀበላችሁ፣ የክርስቶስን ህይወት ስለተቀበላችሁ፣ ጸጋ ስለተቀበላችሁ ይሄ መልካም ህይወት ማድረግ መልካሙን ስራ ማድረግ ትችላላችሁ ነው። የማድረግ አቅም አግኝታችኋል። በክርስቶስ የተቀበላችሁት ህይወት ይሄን ማድረግ ይችላል። ህግና ነቢያትን ልሽር የመጣው አይምሰላችሁ ልፈጽም ነው ይላል ጌታ ኢየሱስ። የህጉ ፍጻሜ ነው። ህግን የሻረ አይደለም።
ሕጉን በሙሉ በሕይወቱ ፈጽመዋል። አንድም ሕግ ዝንፍ ሳያደርግ በሕይወቱ የፈጸመ በምድር ላይ የሕግ ፍጻሜ ሆኖ በእግር የተመላለሰ ነው። ክብር ለኢየሱስ ይሁን። የሕግ ፍጻሜ ሆኖ የተመላለሰ ነው። የእግዚአብሔርን ሕግ ዝንፍ ሳያደርግ ሳቲስፋይ ያደረገ ሕጉን ያረካ ነው። ሃሌሉያ። ሕጉን ምን ያደረገ ነው? ያረካ ነው። እያንዳንዱን ሕግ የፈጸመ ነው። ስለዚህ ከዚህ የተነሳ ብሌምለስ ወይም ያለ ነቀፋ ነው ኢየሱስ ክርስቶስ። ነጥብ የምትታይ መጥፎ ነገር በሱ ላይ የለም። በዚህ ምድር ላይ አንድ ሰው አለ በሕግ ያለ ነቀፋ ይሆነ። አሜን። በምድራችን ላይ የተመላለሰ ማንም ከሳሾቹ እንኳን እስቲ ክፉ ስራ አድርጌ ከሆነ መስክሩ ሲባል አያንከስህም፣ ክፉ ስራማ አልሰራም ተብሏል። ሃሌሉያ። ከሳሾቹ እንኳን ማለት ነው። መልካም ስራ አይደለም ወይ የሰራሁት? አዎ መልካም ስራ ነው። ስለነሱ ተወግሩኛላችሁ ሲላችሁ አይ ስለ መልካም ስራ አንወግርህም ብሎታል። ለምን? መልካም ስራውን አይሰራህ ብሎታል። ታዲያ ምንድነው የሚያስወግረኝ ሲላቸው ሰው ሆነ ሳለ አምላክ ስላረክ ነው ራስክም ብለዋል። ኦፍ ኮርስ ይሄ ማንነቱ ነው። መካድ ይችላል እንዴ? ይሄንን አምላካዊ ማንነቱን መካድ ይችላል እንዴ? አይችልም። ግን መልካም ስራ አድርጌያለሁ አላረኩም ሲላቸው አድርገሃል፣ አንከስህም፣ በዚህ ነገር አድርገሃል። ሕጉን ዝንፍ ሳይል የፈጸመ በእግር እንዲህ የተመላለሰ የሕግ ፍጻሜ ነው ኢየሱስ ክርስቶስ። ሃሌሉያ። ሲመሰክሩለትም እንዲህ ብሏል፣ ሁሉን ደህና አድርጓል። ክብር ለኢየሱስ ይሁን። ሁሉን ምን አድርጓል? እባክሽ እንዴት ደስ ይላል። በቃ የኛ መሲህ ይሄ እኮ ነው የሚታይልን፣ የህይወታችን ምሳሌ ይሄ እኮ ነው። ሃሌሉያ። ዱካውን እንድንከተል ነው የህይወት ዱካን ያስቀመጠልን። እሱ ግን አልሻረም። ከዛ ምንድን ነው የሚለው? ለቀደሙት ለምሳሌ ይቅርታ ከላይ ስለዚህ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም። የፈሪሳውያን ጽድቅ ታውቃላችሁ፣ ውጫዊ ነው፣ ማስመሰል ነው፣ ድራማቲክ ነው። ልባቸው አልተቀየረም፣ ግን በሰው ፊት ያስመስላል ህይወታቸው። ፈሪሳውያን እንዴት ነው? ኧረ ሰው ምን ይላል ብለው ለይሉኝታ ነው የሚኖሩት። ስለዚህ ልብሳቸውን ታች ድረስ ያስረዝማሉ። ቃላቸው ቁጥብ ነው፣ አይሳሳቱም። ለሰው ብለው ነው ያን የሚያደርጉት። ነቀስ አካሄዳቸው ራሱ ሃይማኖተኛ ነው። ጌታ ግን አያቸው እንደዛ ያለ ውጫችሁ የጻድቃን መቃብር ይመስላል ማለት ምን ማለት ነው? የጻድቅ መቃብር የጻድቁ ሰው ስም ተጽፎበታል በዛ መቃብሩ ላይ፣ ውስጡ ግን አጥንት ነው፣ ሞት ነው ያለው እዛ ውስጥ። እና ምን አለ ጌታ? ውጫችሁ የጻድቃን መቃብር ይመስላል፣ ነገር ግን ውስጣችሁ አልተቀየረም አለ። ፈሪሳውያን እንደዚህ ናቸው። ውስጣችሁ ግን አላቸው ጌታ ኢየሱስ ቅሚያ አለ፣ ስስት አለ፣ ዝርፊያ አለ፣ ዝሙት አለ አለ ጌታ ኢየሱስ። ያ ሁሉ ተንኮል እዚህ ውስጥ አለ፣ በልብስ ግን ተሸፍኗል። ገብታችኋል? ሃይማኖተኛ ልብስ ለብሰው ከዛ ሲራመዱ በቃ ሃይማኖተኛው ልብሱ። እኔ አንዳንዴ ሃይማኖተኛ ሰዎች በቃ ቸርች ሲናገሩ ራሱ ቀስ ብለው ሲናገሩ ራሱ ጌታ ሆይ ሰፈርም ውስጥ ቀስ አድርግልን እባክህ እነዚህ ሰዎች እባክህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ብለው ሲናገሩ በስመ አብ እና እንደው ሰዎቹ ሃይማኖት እኮ እዚህ ቤት ውስጥ ማለት ነው ቅርጽ ይሰጣችሁና ስትወጡ ግን ያው የሰፈር ሰዎች ናቸው። ጌታ ሆይ እባክህ እዚህም እዛም አንድ አይነት ሰዎች አድርጋል። አየና ጌታ ኢየሱስ ውጫችሁ ሃይማኖተኛ ነው፣ ሪሊጂየስ ፐርሰን የሚያደርገው ያ ነው። ውስጡ አልተቀየረም፣ ግን ለሃይማኖቱ ዓላማ ሲል እንደዛ ያደርጋል። ተንኮሉ ልባቸው ውስጥ ናቸው፣ አልተለወጡም። እኔ እስቲ አሁን ልንገራችሁ፣ ኢትዮጵያ ውስጥ ስንት ክርስቲያን ነው ያለው? 30 ሚሊዮን በላይ ክርስቲያን ነን ብለን ይህ ሁሉ ክፋት ማየት አለብን እንዴ? ይህ ሁሉ ተንኮል ጆሮ ጮው የሚያደርግ ነገር ማየት አለብን ወይ? መስማት አለብን ወይ? ከ30 ምናምን ሚሊዮን በላይ ክርስቲያን አለ ተብሎ where is the impact? ተጽዕኖ የት ነው ያለው? ወይስ እግዚአብሔር እንዳለው እንደ ቁጥራቸው ብዛት ኃጢአት ሰሩብኝ እንዳለው ነው እንዴ? እኛ ኳንቲቴቲቭሊ አድገን ኳሊቴቲቭሊ ወድቀናል። ምን ማለት ነው? በኳንቲቲ በብዛት አድገን በኳሊቲ ግን ወደቀን፣ በጥራት ወደቀን። እባክህ ጌታ ሆይ ቀድሰን፣ እባክህ ቀድሰን፣ እባክህ ለውጠን። ፈሪሳውያን
ውጫቸው ነው እንደዚህ እንዳልኳችሁ በቃ። ግን ጌታ አያቸው ውስጥ። እናንተ የወጩትን ውጪ ነው የምታጠሩት፣ የወጩትን ውስጥ አይደለም። ወይስ ምን ማለታችሁ ነው አላቸው ጌታ ኢየሱስ። የወጩትን ውጪ የፈጠረ ውስጡን አልፈጠረም እንዴ አለ። እግዚአብሔር የውጫችን ፈጣሪ ነው፣ እንዲሁም የውስጣችንም ነው። ክብር ለእግዚአብሔር ይሁን። የልባችንም ፈጣሪ ነው ጌታ እግዚአብሔር። አሁን ጽድቃችሁ ከፈሪሳውያን ይብለጥ ሲባል ማለት ነው። ፈሪሳውያን ህይወትን ይተውኗታል እንጂ አልኖሩም አይደል? አሁን ለምሳሌ ጂሰስ ፊልም ታውቃላችሁ? ጂሰስ ፊልም በተለይ ያ የድሮ አሁን ፓሽን ኦፍ ዘ ክራይስት አለ፣ መከራው ላይ ያተኮረ አይደለም? ያኛው ፊልም ድሮ ስንት ሚሊዮን ሰው ያዳነበት እና ኢየሱስን መስሎ የሰራው ሰውዬ ኢየሱስ ይመስለኛል ራሱ ነው። ይገርማችኋል። ንግግሩ በቃ ከዘያችን እንትን ይዞ በትር ይዞ ሲናገር ለዛው ራሱ ሉቃስ ወንጌልን በደንብ በቃ እና ሰውየው ግን ጌታን የተቀበለው በኋላ ነው አይሉኝ? እንደዛ ኢየሱስን መስሎ የሰራው ቁጭ በቃ የሱ ባህሪ ነው እኮ የሚመስለኝ እኔ ራሱ ሳይው በቃ እና ይገርማችኋል። ስጸልይ ራሱ ጌታ ኢየሱስ ይስል ብቅ ይልብኛል እሱ ራሱ ይመስለኛል። የሚገርም ነገር አክተር በጣም 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 የጌታን ህይወት የተወነ ሰው ነው። የሚገርማችሁ ነገር ግን ጌታን ሳይቀበል ነው እንጂ። ግብዞች የሚለውን ምንድነው የሚለው መሰላችሁ? የግሪኩ ቃል እነዚህ ሂፖክራትስ አክተሮች ማለት ነው። የድራማ ሰዎች ማለት ነው። የድራማ ሰዎች የተጻፈውን ገጸ ባህሪ ይሰጣቸውና ልብስ አድርገውት እሱን ደግ ሰው ሊሆን ይችላል የገጸ ባህሪው። ሰውየው ግን ይሄ አክተሩ ክፉ ሰው ሊሆን ይችላል። ወይም ሰውየው አክተሩ ደግ ሰው ሆኖ የተሰጠው ገጸ ባህሪ ግን ምን ይሆናል? ክፉ ይመስልና ያን ለብሶት ነው የሚሰራው እና ሰውየው እና እንትኑ አይመሳሰሉም። በኋላ ሲጠየቁ አይታችሁ ከሆነ እኔ የተሰጠችኝን ገጸ ባህሪ በጣም ወደድኳት ትላለች አይደል? ወይም ደግሞ ጥሩ ባህሪ አይደለም ያለው የገጸ ባህሪው ምናምን ይላሉ፣ አልወደድኩትም ይላሉ አይደለም? አክተሮቹ ጥሩ አድርገው የሚተውኑ ናቸው። እነዚህ ማን ናቸው? ፈሪሳውያን። ጌታ ኢየሱስ እንዲህ አለ፣ ውስጣቸውን አየን፣ አልተለወጡም ውስጣቸው። ክርስቲያኖች ሆይ የተጠራችሁት ለማስመሰል አይደለም። እስቲ አሜን። ለመተወን አይደለም፣ ለመኖር። ሃሌሉያ! ለመኖር እግዚአብሔር ለመኖር ያርግላችሁ። አሁን ራሱ የምትሰሙት ቃል ለመኖር ያድርግል። ለመተወን አይደለም። ሰው ምን ይላል፣ አረ ጎረቤት ምን ይላል በማለት አይደለም። ልባችን ነው መቀየር ያለበት። ከውስጥ ጀምር ለውጥ። ለምሳሌ ለቀደሙት አትግደል እንደተባለ ሰምታችኋል። ለምሳሌ አትግደል እንደተባለ ሰምታችኋል። ስለዚህ አንድ ሰው ሄዶ ሰውን ካልገደለው ሰውየው ንጹህ አይመስላችሁም? ግን ጌታ ኢየሱስ እንደዛ አለ፣ በወንድሙ ላይ የሚቆጣ ግን ፍርድ ይገባዋል አለ። አዲሱ ኪዳን ለመጣን በልቡ ሰውየው ቢጠላው ራሱ ነፍሰ ገዳይ ነው አለ። ምን ማለት ነው? ብሉይ ኪዳን ሄዶ እንዲህ ካልገደላችሁ በስተቀር ደህና ናችሁ አይደለም፣ ነፍሰ ገዳይ አትባሉም አይደለም። ጌታ ኢየሱስ መጣና እንደዛ አለ፣ አይ ልባችሁ ራሱ ጥላቻ ካለ ነፍሰ ገዳይ ናችሁ አለ። ምን ማለት ነው? ለካ የክርስቶስ ትምህርት ሄደህ እንኳን ሰውየውን ባትገድለው እንኳን ውስጥ ግን ጥላቻ ካለ ነፍሰ ገዳይ ነህ ሲል ምን ማለት ነው? ልብህን ቀድሰው ነው የሚለው። በኢየሱስ ስም ልባችን ይቀደስ ዛሬ፣ ይለወጥ ዛሬ በኢየሱስ ስም። ወገኖቻችን ላይ ሐሳባችን ምንድነው? ጥላቻ ነው። ለምሳሌ ባለፈው ሳምንት ጸሎት ጸልየናል። ምህረት መማር ያቃታችሁ ብያችሁ ነበር። ምራችኋል? ተፈውሳችኋል? እስኪ ተፈውሻለሁ ነው ሰው ግዴላችሁ ምን እናውጣ ምን ችግር? እኔ ለምሳሌ ጌታ ፈውሶኝ በቃ እኔ አንድ ወቅት ተቸግሬ ነበር። እኔ መስክርልኝ ብትሉ ሰዓት አይበቃኝም እነግራችኋለሁ። ለመማር የተቸገርኩበት ጊዜ ግን ጌታ አዳነኝ። አሜን። ለመማር ይቅርታ ለማድረግ የሚቸገር ሰው ግን ጌታ ፈውሰኝ። እስቲ ተፈወሳችሁ ምህረት አድርጌያለሁ በቃ ያላችሁ በቃ ከብዶኝ ነበረ ግን ጌታ ፈወሰኝ አላችሁ። ድናችሁ ቅሩ። ክብር ለእግዚአብሔር ይሁን። አያችሁ እኛ ማንንም ሰው ምናልባት ቀጥታ አታክ አላደርግን ሊሆን ይችላል። ልባችን እንዴት ነው ነው? ጌታ ኢየሱስ በልብህ ከጠላኸው ነፍሰ ገዳይ ነህ ብሏል። አሁን ጌታ ኢየሱስ ይህን ጉባኤ ሰብስቦ እያስጨነቀ ነው ወይስ እየፈወሰ ነው? ክብር ለኢየሱስ ይሁን። እያስጨነቀን ነው እንዴ? አይደለም። አመስግኑት እሺ ሁላችሁም እንደዛ ከሆነ እያስጨነቀን አይደለም። ጌታ ኢየሱስ እየፈወሰን ነው ያለው፣ እያዳነን ነው ያለው። ልባችን ክብድ ብሎ ሰው እየጠላን። አንዳንዱ እኮ የሚጠላው ሰው ካለ ቸርች ይቀይራል። በቃ የሚጠላው ሰው ካለ እዚሁ ሆኖ ቢፈወስ አይችልም።
እግዚአብሔር እዚህ ብርሃን ወንጌል ያለው ሙሉ ወንጌል ያለው አንድ አይደለም እንዴ? አንድ እኮ ነው። በቃ እግዚአብሔርን ቦታ በመቀየር እኮ አናሸንፍም፣ ወይም ደግሞ ለማታለል አንችልም። ወይ እዚህ መጣ ነው የሚለው እግዚአብሔር መጥቶ እዛ ሲያየን ሳንለወጥ ነው የምንዞረው ዝም ብለን ማለት ነው። አትግደል እንደተባለ ሰምታችሁ እኔ ግን አለ በወንድሙ ላይ የሚቆጣ ምን ማለት ነው? መቆጣት ማለት ሰውየውን ለመመለስ መቆጣት ሊሆን ይችላል። ይሄኛው ግን ከጥላቻ ጋር የተገናኘ ነገር ነው። ፍርድ ይገባዋል እና እንዴ አለ ወንድሙን ጨርቃም የሚለው ሰው አለ ጌታ ኢየሱስ የሸንጎ ፍርድ ይገባዋል። ጨርቃም ብሎ መሳደብ ያንድን ሰው ኑሮ መሳደብ ነው አይደለም? በድህነቱ ላይ መሳለቅ ነው። ኑሮ መርዳት አይሻልም ከመሳደብ? ሰውየው የሚሻሻልበትን ማድረግ አይሻልም? ጨርቃም ብሎ መሳደብ እኮ አንተ ደሃ ሰው ብሎ እንደማለት እኮ ነገር ነው። ይሄ ሰውዬ ፍርድ ሸንጎ እዛ መፈረድ አለበት፣ በፍርድ ቤት ነው የሚለው ጌታ ኢየሱስ። ደንቆሮ የሚለው ሰው ደግሞ ወንድሙን ደንቆሮ ብሎ የሚሰድብ ሰው ደግሞ የገሃነም ፍርድ ይገባዋል። ይሄኛው ሰውዬ ደግሞ የሰደበው ማንነቱን ነው፣ የሰውየውን ፐርሶናሊቲ ነው የሰደበው። ኑሮውን ጨርቃም ያለው ኑሮውን ሰድቧል አይደል? ደንቆሮ ያለው ግን የሰውየውን ፐርሶናሊቲ ስብዕና ነው የነካው፣ የሰውን ስብዕና ነክቷል። ይሄ የገሃነም ፍርድ ይገባዋል አለ ጌታ ኢየሱስ። የክርስቶስ ትምህርት እኮ የምነግራችሁ ነው። ገሃነም ቢገባ ይሻለዋል ነው የሚለው ጌታ ኢየሱስ። እኔ አይደለም ያስተማርኩት፣ የእሱን ትምህርት መልሼ ነው ያስተጋባሁት። ሰው ከዳነ በኋላ ሰው ገሃነም ይገባል ጠይቀው ጌታ ኢየሱስ። እሱ መጠየቅ ነው የሚሻለው። ምክንያቱም ትምህርቱ የማን ነው? ይሄ የክርስቶስ ነው። ወንድሙን ብሏል እኮ ማንም ሰው ወንድሙን ማለት እኮ ይሄኛውም ክርስቲያን ያኛውም ክርስቲያን አይደለም እንዴ? ማንም ሰው ወንድሙን ተነስቶ ደንቆሮ የሚለው የገሃነም እሳት ፍርድ ይገባዋል ያለው ኢየሱስ ክርስቶስ ነው። በዚህ ከምንከራከር ታዲያ ይገባል ገሃነም እንት ይገባል ብለን ከምንከራከር አለመሳደብ አይሻልም እንዴ? አይሻልም? ዝም ብሎ አንዳንዶች ጉንጭ አልፋ ክርክር ይከራከራሉ። አንዴ ከዳነ ገሃነም ይገባ እንደ ምናምን ይላሉ። በኋላ ተሞክሯል። እኔ ተናግሬያለሁ የክርስቶስን ትምህርት። በክርስቶስ ትምህርት የሚኖር ሰው ብሏል መጽሐፉ። አምላክ አለው፣ አምላኩም አብና ወልድ ነው፣ አብና ወልድ አለው ብሎ በክርስቶስ ትምህርት የማይኖር ብሏል መጽሐፉ። ታዲያ አሁን መዳን አይሻልም? ጌታ እርዳኝ ማለት አይሻልም? እንደዚህ አይነት ነገር ነው የሚሻለው እኮ። እግዚአብሔር ያድናል እንዲህ አይነት ሰዎችን። እርዳኝ የሚሉት ይረዳቸዋል እግዚአብሔር። ሃሌሉያ። አያችሁ ጌታ ኢየሱስ አስጠንቅቋል። ወንድሙን እንደዚህ አድርጎ የሚሳደብ በስብዕናው ላይ የሚሳለቅ ሰው የገሃነም ፍርድ ይገባዋል። ከወንድምህ ጋር ከተጣላ በቃ ታረቅ አይደል ያለው? the only solution እርቅ ነው። በቃ አለቀ። የክርስቶስ ትምህርት። ለነገሩ ጌታ ኢየሱስ ራሱ አስታራቂ አይደል እንዴ? አሜን። ኢየሱስ አስታራቂያችን አይደለም እንዴ? እሱ የመጣው ራሱ እዚህ ምድር ላይ ለእርቅ አይደለም እንዴ? ፒስ ሜከር ነው እኮ የሚባለው ራሱ ኢየሱስ ከነስሙ። ሰላም ያመጣ እኮ ነው ኢየሱስ ክርስቶስ። እርቅን ያመጣ እኮ ነው። ሰውና እግዚአብሔር ተጣልቶ ነበር። እርቅ። አሁን ጌታ ኢየሱስ ጋር በትምህርቱ ሲነገር ወንድምህ ባንተ ላይ አንዳች ነገር ካለው ታረቅ አለ ጌታ ኢየሱስ። ያልኖረውን አይደለም የሰበከን ያስተማረን። እሱ በመስቀል ላይ ተሰቅሎ ያሁን ስቀለው እያሉ ሲሉ ጌታ ኢየሱስ ቂም ያዘ እንዴ? እንዲህ እያደረጉኝ ፍረድባቸው ብሎ ፍርድ ጠራ እንዴ? ምንድን ያደረገው? እጆቹን ዘረጋ። አባቶች ተዋቸው፣ ይቅር በላቸው። ሃሌሉያ። ኢየሱስ ክርስቶስ ያልኖረውን አልሰበከም፣ ያልኖረውን አላስተማረም፣ የኖረውን ነው። ክብር ለኢየሱስ ይሁን። እርቅ እኮ ነው ያመጣ። ተዋቸው። ታዲያ ምን ሆነ? ጌታ ኢየሱስ ሲሞት መስቀል ላይ በሞቱ አስታረቀን እኮ የሚለው ሞቱ ፍርድ አላመጣብንም፣ እርቅ አመጣልን። ከዚህ የተነሳ እርቅ እኮ ነው ያመጣው ጌታ ኢየሱስ። ስለዚህ ምን ታረቅ ከወንድምህ ጋር ስለ ጌታ ኢየሱስ የኖረውን ነው እኮ። ጳውሎስን በመልእክቱ እንደዛ ክርስቶስ ይቅር እንዳላችሁ አይደል እንዴ ያለው? እውነት ጌታ ኢየሱስ መስቀል ላይ ሲሰቀል ያ ሁሉ ሰው ሲሰቅለው ያው ይቅር ባይል ኖሮ ማን ይተርፋል? እኔ በቃ ይቅር ብያችኋለሁ ነው እኮ የሚለው። አንተም ይቅር በላቸው እግዚአብሔር ሆነ የሚለው። ክርስቶስ ይቅር ብሏችኋል። መስቀል ላይ ሆኖ ቂም አልያዘባችሁ። ሰቀሉኝ እኮ አላለም፣ ምሯችኋል።
ወንድሞቻችሁ ቢበድሏችሁ ምንድን ማድረግ ያለባችሁ? መታረቅ። እግዚአብሔር ሆይ በዚህ ሀገር ላይ እርቀ ሰላም ይሁን፣ እርቅ ይሁን። ዘርጉ እጆቻችሁን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ በኢየሱስ ስም እዚህ ምድር ላይ እርቅ ይሁን በኢየሱስ ክርስቶስ። ቤተክርስቲያን ውስጥ እርቅ ይሁን፣ ሀገር ላይ እርቅ ይሁን በኢየሱስ ክርስቶስ። እግዚአብሔር ይሰማል። ታረቅ። መንገድ ላይ ታረቅ። እንደውም አንተ ላይ ወንድምህ በአንተ ላይ አንዳች ነገር ካለው መጀመሪያ ከሱ ጋር ታረቅ። መባህን ቁጭ አድርገው ሂድ አይደለ? የትኛው ይቀድማል? አሁን የጌታ ነገር ይቀድማል ከምትል አይ እግዚአብሔር እንደዛ ግድ የለም የኔ በኋላ ይደርሳል አለ እግዚአብሔር። የኔ በኋላ ይደርሳል። ከወንድምህ ጋር ታረቅ። መሰዋው ላይ ቁጭ አድርገው በኋላ እቀበልልሃለሁ ችግር የለውም። መጀመሪያ አጠገብህ ካለው እግዚአብሔር የኔ ይቀድማል የኔ ይብሳል አላለም። መጀመሪያ እናንተ መካከል ያለው ሰላም ይብሳል አለ። ሃሌሉያ። እናንተ መካከል ያለው እርቅ ይበልጣል ነው እኮ ጌታ የሚለው። እውነት ለምሳሌ እናንተ ልጆቻችሁ እርስ በርስ ቢጣሉባችሁ ምን ይመስላችኋል? አሁን ቃየል ተነስቶ አቤልን ሲገለው እና አዳምና ሔዋን ምን ይሰማቸዋል? ወላጆች እንደዛ አይነት ቤት እነ ዳዊት ቤት እና አምኖን እነ ትዕማር እንደዛ ሲሆኑ አቤሴሎም ተነስቶ እንትናን ሲገለው አንዱ ልጅ ሲገለው የዳዊት ቤት ምን ይመስላል? ደግሞ ልጆቻችሁ ቢዋደዱስ? እርስ በርስ ቢዋደዱስ ወላጆች ምን ይሰማቸዋል? እንግዲያውስ እግዚአብሔር ለዚህ ሕዝብ እኮ ወላጅ ነው፣ አባታችን ነው አይደል? ክብር ለእግዚአብሔር ይሁን። እርስ በርስ ወንድማማቾች ነው ያስፈልጋል። አባታችን እኮ ነው እና እግዚአብሔር እንዲህ ሲያየን እርስ በርስ እንዋደድ ሲያይ ደስ ይለዋል። ብንጣላስ ልናመልክ ስንል ቆይ እሱን ተውና መጀመሪያ ልጆች ሆይ ተስማሙ። እኔ ደስታዬ መጀመሪያ እኔን ስታመልኩኝ አይደለም እናንተ ልጆቼ ናችሁና ነው የሚለው እግዚአብሔር። እስኪ እርቅ ፍጠሩ፣ ያኔ ደስ ይለኛል። በኋላ መጣችሁ መባ ታቀርባላችሁ። ወገኖች እግዚአብሔር በእኛ ፍቅር ነው የሚከብረው። አሜን። ዮሐንስ በመልእክቱ እንደዚህ አለ፣ እግዚአብሔርን ማንም ሰው አላየውም አይደለም የሚለው። ማንም በወንጌሉም እንደዛ ብሏል። በመልእክቱ እግዚአብሔርን ማንም ሰው አላየውም፣ ግን እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። እግዚአብሔር በመካከላችን ለመኖሩ ማረጋገጫው ራሱ የእኛ ፍቅር ነው። ብንበዳደል እርስ በርስ እንድንታረቅ ነው እግዚአብሔር የሚፈልገው። በቃ አንበዳደልም አይልም እኮ፣ ግን የመጨረሻ ግቡ እርቅ ነው የሚሆነው። ክርስቲያኖች ሁሉ ጊዜ ለእርቅ ዝግጁ ናቸው። ዝግጁ ናቸው። ሃሌሉያ። አንዳንድ ሞቼ ይገኛሉ አልታረቅም የቀረው ይቀር የሚል ሁሉ አለ። ከሷ ጋር ከምታረቅ ገሃነም ብገባ ይሻላል ያለች ታለች። የዛሬ 25 ዓመት ምናምን አካባቢ ልናስታረቅ ሞክረን አንታረቅም። ገሃነም አረ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ልግባ ገሃነም አለች። ይገርማችኋል፣ እነዛ እህቶች እስከዛሬ ድረስ ከጌታ ቤት ወጥተዋል። እኛ አለን በእግዚአብሔር ቤት። በጣም አሳዛኝ ታሪክ ነው ይሄ። አሉ እነዛ እህቶች ግን በጌታ አይደሉም። እንዴት ነው ግን ሰው የሚናገረው? ገሃነም ልግባ ይባላል እንዴ? እንደ እስራኤላውያን እኮ ነው። ስቀለው አራ ንጹህ ሰው ነው። አይ ደሙ በእኛና በልጆቻችን ላይ ነው እኮ ማለት በኢየሱስ ስም ማለት ምንድን ነው የሚያስቡት? ይኸው ከዛ ጌታን የተፈታ ይሆንላቸው ቤታቸው ስላቸው እኮ 2000 ዓመት ተበተኑ። የጠሩት እኮ ምን አይነት መቅሰፍት ምን አይነት እርግማን ነው የሚጠሩት? የፈለገ ሰው ቢበድላችሁ ለእርቅ መዘጋጀት አለባችሁ። እርቅ ይሁን። ሃሌሉያ። ፈውስ ይሁን፣ እርቅ ይሁን። ምን ይሰራል? ቂም ምን ይሰራል? ጠብ ምን ይሰራል? ጥላቻ ምን ይሰራል? ህመም እኮ ነው ራሱ። ለስጋ አይጠቅም፣ ለነፍስ አይጠቅም። በቃ ንሰም ይረብሻል። ፍቅር ግን ሰላም አለው። ሃሌሉያ። ለጊዜው ልትጎዱ ሊሆን ይችላል፣ ነገር ግን ሰላም አለው ፍቅር። እግዚአብሔር እኮ ለፈውስ የሆነውን ነገር ይመከራል። ልክ አይደለም? ጥሩ አይደለም? ታዲያ ለፈውስ የሆነውን ነገር ነው ይመክራል። እንደዚህ ቁጭ አድርጎ ጌታ ሆይ አንተ በምክርህ ድንቅ ነህ፣ እናመሰግንሃለን። ከፍ እናድርገው ጌታን። ቁሙና እናመስግነው።